ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአፋብኃይል ምክትል ወታደራዊ አዛዥ አርበኛ ዝናቡ ለንገረው ስለ ማርሸት ፀሐይና ጓዶቹ እንቅጩን ተናገረ። የአማራ ሕዝብ ትግል በጸረ አማራነት ትርክት የተፈጠሩና የቆሙ ተመጋጋቢ ገዢ ቡድኖች በሕዝቡ ላይ የፈጸሙት እህል መሳፍርት የሌለው መፈናቀል፣ መገፋት፣ መገደልና ሌሎች አካላዊ ጥቃቶች በባሰ መልኩ እንደ ሕዝብ ህልውናው የመጥፋት አደጋ ደረጃ ስለደረሰ በግፍ የተወለደ ነው። በአማራ ሕዝብ ስም እየማሉ በህዝብ ላይ ምስለኔ ሆነው የኖሩት መሪዎች ሆኑ መዋቅሩ የአማራን ህዝብ ሁለንተናዊ አቅሞችና እሴቶችን ከማዳከም ጀምሮ እንዲጠፋ በሚደረገው የተቀነባበረ ተልዕኮ ውስጥ በቀጥታም ሆነ በተዘዋዋሪ በታቀደና ስልታዊ በሆነ አኳኋን ተባባሪዎች ነበሩ። የስርዓተ መንግስትና ስነ መንግስት ታሪክ ባለቤት የሆነው የአማራ ህዝብ መንግስትን እና ሀገርን ከማጽናት ባሻገር ለህግ ተገዥና መንግስትነትን አክባሪ መሆኑ የሚታወቅ ነው። ነገር ግን የህልውና አደጋ በገጠመው ጊዜ ነፍጥ አንስቶ ለክብሩ ለህልውናው መታገል የነበረ ያለ የሚቀጥል የአርበኝነት እሴቱ ነውና ከአርሶ አደሩ ጀምሮ ወጣቱን በመሰልጠን የትጥቅ ትግል እንዲያነሳ አስገዳጅ ሁኔታ ስለገጠመው ወደ ትጥቅ ትግል የገባበት ሁኔታም ተፈጥሯል። ህዝባዊ ትግሉን በሂደት እንደ ባህሉና የሁኔታው አስገዳጅነት መሰረት የትግል መሪዎችን በመሰየም ወደ ተደራጀ ድርጅታዊ ትጥቅ ትግል ማሳደግ ተችሏል። በየአካባቢና በየቀጠናው የነበሩ የትግል አደረጃጀቶችን እልህ አስጨራሽ በሆነ ጥረት ማዕከላዊ ድርጅት መስርቶ የተማከለ የፖለቲካ የወታደራዊና ዲፕሎማሲያዊ አቅጣጫዎችን የሚሰጥ ድርጅት በመፍጠር ትግሉ እየቀጠለ ይገኛል። ይህ በአጭሩ የተገለጸው የትግል ሂደት እዚህ ደረጃ እስኪደርስ ድረስ እልፍ መስዋዕትነቶችንና ከባድ ፈተናዎችን በመጋፈጥ በጥንቃቄ የመጣ መሆኑ ሊሰመርበት ይገባል። በትግል ሂደቱ አጀማመር ጀምሮ ሊጠቀሱ የሚችሉ በርካታ ችግሮች የነበሩ ቢሆንም በዋነኛነት ሊጠቀሱ ከሚችሉ ምክንያቶች ውስጥም የተለያየ የፖለቲካና ቡድናዊ ፍላጎቶች ያላቸው ኃይሎች በውስጥ ማቆጥቆጣቸውና እነዚህ ኃይሎች አስታርቆ ወደ ወጥ ድርጅት ለማምጣት የነበረው ትግል ነው። ሌላኛው ህዝባዊ ትግሉ ሲጀመር በታጋይነት ስም ስርዓቱ መልምሎ አሰልጥኖ ትግሉን እንዲቀላቀሉ ያደረጋቸው አባላት በከፍተኛ አመራርነትም ሆነ በየደረጃው የኃላፊነት ቦታ በመያዝ የውስጥ ሳቦታጅ ስራዎችን በመስራት ትግሉ የጎንዮሽ ፍትጊያ ላይ እንዲያተኩር ማድረጋቸው ነው። እንዲሁ ትግሉን መጠጊያ በማድረግ ኢኮኖሚያዊ ፍላጎት ማሳካት የሚፈልጉ በየአካባቢ የተሰገሰጉት ዘራፊዎችና ወረበሎች ህዝቡን በመዝረፍና በማገት ከጠላት ብልጽግና ጋር ተቀናጅቶ ህዝቡና ትግሉ ሆድና ጀርባ እንዲሆን የተሞከረበት አግባብ ጋርጦት የነበረው አደጋም ነበር። የትግል አመራር ሰጭነት ላይ የዳበረ ልምድ አለመኖር እና ከጠላት እንቅስቃሴ አንጻር እርስ በርስ የመገናኛ ስልቶች አመቺ አለመሆን ጋር ተያይዞ የውሳኔ አሰጣጥ መጓተት የፈጠረው ውስጣዊ ክፍተት ይጠቀሳል። ጠላት በትግሉ ውስጥ የነበሩ አመራሮችና አባላትን በተለያየ መንገድ በማግኘት በመደለያ በመግዛት መመልመል ማስገዳት ጋር ተያይዞ በወገን ላይ የደረሱ የተቀናጀ የፕሮፓጋንዳ ጥቃቶችም ነበሩ። የትግሉ ደጋፊዎች ሚዲያዎችና አባላት ሚና ለይቶ ካለመንቀሳቀስ ጋር በተያያዘ በትግሉ ውስጣዊ ጉዳይና ስምሪት ላይ ጫና በመፍጠር የነበረው ተግዳሮትም ቀላል አልነበረም። እነዚህ ከላይ የተጠቀሱ አቅጣጫዎች የሚመጡ ችግሮች እጅግ ስሜት ፈታኝ ከሆነው የትግል ነባራዊ ሁኔታ ጋር ተደማምሮ ፊት ለፊት ከሚዋጋን ደካማ ጠላት በላይ ቀፍድደው የያዙን ችግሮች ነበሩ። እነዚህን ችግሮች በጥበብ ትዕግስት በተሞላበት አኳኋንና ከባድ መስዋዕትነት ባስከፈሉ ወታደራዊ ኦፕሬሽኖች ማለፍ ተችሏል። አብዛኛዎቹ ችግሮች የፈጀውን ጊዜ ፈጅተው ለንግግር ቅድሚያ በመስጠት የተፈቱ ሲሆኑ በዝርፊያ ህዝብ የሚያማርሩትን እና የጠላት መጠቀሚያ የሆኑ የአንጃ ይዘት የነበራቸውን ወታደራዊ ኦፕሬሽኖችን በማከናወን ማጥራት ተችሏል። የተቀረው አስቀድሞውንም ከጠላት ጋር ግንኙነት ሲያደርግ የነበረው ደረጃ በደረጃ ወደ ጠላት ሊገባ ችሏል። ውስጣዊ ከስነ ምግባርና ከትግል መርህ ጥሰት ጋር የተያያዙ ችግሮች የእርምት ማስተካከያና ተከታታይ እርምጃ በመውሰድ እንዲስተካከል በማድረግ አብዛኛው ችግር መፍትሄ ተሰጥቶታል። እነዚህን የታሪክ ጥፋት የሆኑ ከባድ ችግሮች የፈታንበት መንገድ ለእኛም እንደ ታጋይ ልምድ ያገኘንበት በትግል ሂደትም ታሪካዊ የሆነ አንድ አማራዊ ድርጅት ልንፈጥር የቻልንበት ታሪክ እንድንጽፍ አድርጎናል። ትግሉ ከሀሮች የተበታተነ ውጊያ በመውጣት ወደ አንድ አማራዊ ወታደራዊ ኮማንድ የተፈጠረበት በፖለቲካና ዲፕሎማሲያዊ ረገድ ብዙ ርቀት ለመሄድ ተሞክሯል። እንዲሁም የአማራን ህዝብ ትግል መላው የኢትዮጵያ ህዝብ የመዳን ተስፋ አድርጎ እንዲመለከትና እንዲቀበል ያደረገው አፋብኃይል መወለድ ውጤታማ እንዲሆን አስችሎናል።
ትግሉ ግቡን እስኪመታ ቀጣይነት ያለው በመሆኑ አሁንም እየታገልናቸው ያሉ ከአቅም በላይ ያልሆኑ ችግሮች አሉ፣ ይከሰታሉ። ከእነዚህ መካከል ጠላት አንዱ በር ሲዘጋበት ስስ በር በመፈለግ ከመካከላችን ግለሰቦችን በመመልመል ውስጣዊ ሻጥር በመፍጠር ቴክኖሎጂ የፈጠረው የሚዲያ አሉባልታ ስርጭት፣ የሰብና ገደላ ዘመቻዎች፣ የአሰራርና የውስጥ ዲስፕሊን ስራዎች ካለመተግበር ጋር በተገናኘ አፋጣኝ የእርምት እርምጃ ባለመወሰዱ የሚደራረቡ ጥቃቅን ችግሮች መጉዳት ጋር ተያያዙ ጉዳዮችና የተለያዩ ቡድኖች ጣልቃ ገብነት እዚህም እዚያም በየጊዜው የሚገጥሙ ሆነው ቀጥለዋል። ትግል ከመሆኑ አንጻር እነዚህ ችግሮች ለመፍታት በሚደረግ እንቅስቃሴ ወቅት በሰላሙ ጊዜ ከመደበኛው መዋቅር የሚደረጉ ሂደቶች የሚሟሉ አይነት ለትጥቅ ትግል አብዮት ፍጥነት የማይሆኑ አካሄዶችን የመመኘት ዝንባሌ መኖር ጠላት ለሚያደርገው ውስብስብና ፈጣን ተንኮሎችን ለማክሸፍ እንቅፋት መሆን የሚፈጥረው መዘናጋት ቀላል አይደለም። እነዚህ መጠነኛ ችግሮች በተለይ ከጠላት ጋር ጥብቅ ቁርኝነት በመፍጠር ድርጅቱን ከውስጥ ለማፍረስ ኔትወርክ ዘርግተው የሚንቀሳቀሱት ላይ በቂ ማስረጃዎች የተገኙ በመሆኑ የድርጅቱን ውስጣዊ ጤንነትና ትግሉን ለማዳን ጠንከር ያለ እርምጃ መውሰድ ግዴታ ለነገ የሚባል አይደለም። ከአመለካከት ከግንዛቤ ጉድለትና በጠላት ፕሮፓጋንዳ ተታለው ውዥንብር ውስጥ የገቡትን የፖለቲካና የአቅም ግንባታ ስልጠና በመስጠት በየአህዱ ተከታታይ ያቻ ግምገማዎችን በመስጠት ውስጥ ድርጅት የስነ ምግባር የስነ ስርዓት ህጎችን ሳይሸራረፉ ተፈጻሚ የሚሆኑበትን ድርጅታዊና ወታደራዊ ባህል በመትከል የሚፈቱ ይሆናሉ። ድርጅታዊ ውሳኔዎችና ተፈጻሚነታቸው የቅድሚያ በመስጠት በአፋጣኝ እንዲተገበሩ ማድረግ፣ ድርጅታዊ ልምድ በማዳበር መዋቅርን ማጽናት አንዱ አካል ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሁሉም ቀጠናዎች በየእዙ ውስጥ ካሉ ጥቃቅን የአደረጃጀት መዘግየቶች ውጭ በተሟላ መልኩ የተቀናጁ ውጊያዎችን ማካሄድ የሚያስችል ስነ ልቦና ወታደራዊ ቁመና ላይ የሚገኝ ነው። ተከታታይ የስልጠና የአደረጃጀት ማሻሻያዎች፣ የኤሊት ፎርስ ፈጠራ እና ሎጂስቲክ የማሟላት ስራዎች በተከታታይነት እየተሰሩ የድርጅቱ መሪዎች ውጊያ ትዕዛዝ የሚጠብቅ ሰራዊት ተገንብቷል። ትግሉ ግቡን እንዲመታ በየደረጃው ያለ አመራር በተሰጠው ዘርፍና ስራ መደብ ላይ የእዝ ሰንሰለቱን በጠበቀ አኳኋን ኃላፊነቶቻቸውን መወጣት ግዴታ ነው። በየኃላፊነቶቻቸው የሚፈጠሩ ችግሮችን ሙሉ ኃላፊነት በመውሰድ ችግሮችን በመፍታት ራስን ጠላት ከሚነዛቸው አሉባልታዎች ሰለባ ከመሆን በማራቅ መርህ አልባ መቧደኖችንና ጸረ ድርጅትና ጸረ ትግል ተግባራት ራስን በማጽዳት መታገል ይጠበቅበታል። በስሩ የሚመራቸውን የተዋረድ አመራሮችና የሰራዊት አባላት ቀድሞ የመቆጣጠርና ግድፈቶችን እርምት በመውሰድ ድርጅታዊ ቅርጽንና ህልውና የመጠበቅ ግዴታ አለበት። ሰራዊቱ የድርጅት መርህንና ወታደራዊ ዲስፕሊንን በመጠበቅ እርስ በርስ ጓዳዊነት መገማገሞችን በማከናወን መተራረም፣ ዘመኑ በፈጠራቸው የቴክኖሎጂዎች የሚወጡ የሐሰት ዘመቻዎች ውስጥ ራስን ከማጋለጥ መቆጠብ፣ በእውቀትና ስምሪት ዘርፍ በሚፈለገው ራስን በማብቃት ለተልዕኮ ዝግጁ ሆኖ መገኘት ይጠበቅበታል። የትግሉ የጀርባ አጥንት የሚባለው አንዱ የደጋፊ ማህበረሰብ በመሆኑ ሚናው አይተኬ ነው። በመሆኑም በትግል ውስጥ የሚገኙ ስኬቶች ደጋፊንና ህዝብን እንደሚያስደስት ሁሉ ችግሮች መከሰት ከልብ እንደሚያሳዝን ግልጽ ነው። ነገር ግን የሚፈጠሩ ችግሮች በጥበብ የመፍታት ልምድ እያካበትን በመሆኑ ማንኛውም ችግር ከአቅማችን በላይ አይሆንም። ችግሮች ሲፈጠሩ ምላሽ የሚደረግበት ድርጅታዊ አግባብ ቀዳሚ በመሆኑ ባልተጣራ መረጃ ወይም የመሰለውን ከመሰንዘሩ በፊት ድርጅቱ የሚሰጠውን ውሳኔና የህዝብ ግንኙነት ስራዎች መቅደም እንዳለባቸው በማወቅ ጠላት ከሚያስተጋባው የውሸት ውዥንብር ራስን ከመቆጠብ ባሻገር የጠላትን ፕሮፓጋንዳ በመቀልበስ ጭምር የትግል ኃላፊነትን መወጣት አንዱ ነው። ሚናን በጠበቀ አኳኋን ከድርጅቱ መሪዎች በሚወርዱ ስምሪቶችና አቅጣጫዎች ንቁ ተሳትፎ በማድረግ የአሸናፊነትን ችቦ በጋራ ለመለኮስ ራስን ዝግጁ ማድረግ ያስፈልጋል። በመጨረሻም ሁሉም ቀይ መስመር አድርጎ ሊያሰምረው የሚገባው ጉዳይ የአማራን ህዝብ በጎጥና በመንደር በመከፋፈል ተልዕኮ ከነበረው ጠላት ጠንስሶ ከወለደው በአማራ ህዝብ ላይ ተጥዶ ጭቆና ጋች ከነበረው ድርጅት የተወረሱ የአማራን ህዝብ ውስጣዊ አንድነት የመከፋፈል ልምዶች በትግላችን ውስጥ ቀይ መስመሮቻችን ናቸው። በመሆኑም ከፍተኛ መስዋዕትነት የከፈለውን አርሶ አደር ህዝባችንን የተለያየ ስያሜ በመስጠት ጠላት የሚያስተጋባውን ከመነጠል ተግባር በከፋ መልኩ ከፍተኛ የማጥላላት ተግባር ሲፈጸምበት እንደነበረ የቅርብ ሳምንታት ትውስታ ነው። በዚህ ጸያፍ ተግባር የአንድን አካባቢ ህዝብ ነጥሎ የማጠልሸትና የመነጠል ድርጊት ከፍተኛ ሚና የነበራቸውን በቁጥጥር ስር አውለናል። የወጣንለት ዓላማ የህዝብን ክብርና ህልውና የማስጠበቅ ታሪክ ለኛ ግዴታ የጣለብን በመሆኑ የትም ቦታ ይሁን የት በዚህ ቅድመ ዘር ማጥፋት ተከላ ተሳትፎ ያላቸው በመረጃ ያረጋገጥናቸው ከቀጠናችን ውጭ የሚገኙት ላይ እርምጃ ወስደን የምናሳውቅ ይሆናል ሲል አርበኛ ዝናቡ ንገረው ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።